ወዴት ነው የምወጣው? ውጪ። ብሩኬ ደግሞ ተረጋጋ። ሰው በዚህ መልኩ ሲወርድ አንቺን አየውሽ ሀቂቀተም ማለት ነው። እኛ በሰሞኑን እንደው አንቺ ከጠፋሽማ ከነጋሽም ገብተውበታል ይታረቃሉ ብለን ነበር። አንቺ ከመጣሽማ ነገራቶችን እያባባሽ ነው የምትሄጂው። ምክንያቱም ሰይጣን ያው በሰይጣን ምን ይጠበቃል? ሲጀመርም አንቺን ሰይጣን ልኮሽ ነው የመጣሽው። ሰይጣን ባልና ሚስት ያጣላ ሰይጣን ይሸለማል የሚባል ነገር አለና አንዷ አንቺ ነሽ። ሀቂቀተን እኔ በጣም ነው የተናደድኩት፣ ደሜ ነው የፈላው። እና ብዙዎቻችሁ ደግሞ ማን ነግሯት ነው እያላችሁ ነው ያላችሁት። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናል ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ትበልልኝ። ነባሮቹ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አዲሶቹም ደግሞ ብርታታችሁ አይለየኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አይከፈልበትም። እና ዛሬም እንደተለመደው በሀይሚና በብሩኬ አንዳንድ ነገር መጥቻለሁ። ብዙዎቻችሁ በኮሜንት ተናዳችሁ እዩንም እየሰደባችኋት ነበረ። ሰው በዚህ መልኩ እንደዚህ ሆኖ ልጅን የመሰለ ነገር አርግዞ ሶሻል ሚዲያ ላይ ማውጣት ራሱ በጣም ከባድ ነው። ባትወጣ ነው የሚሻላት። እኔ ባለፈውን ቪዲዮ ሰርቻለሁኝ እና ሀቂቀተን በጣም ከባድ ነው። እንደዚህ በሆዷ ልጅ ይዛ ደግሞ የሰውን ሕይወት መቶ መበጥበጥ ማለት ባለፈው እኔ ግራ የገባኝ ነገር ያንተ አይደለም ብዬ ልነግረው ነው ብላ ኬክ አዘጋጅታ ስትመጣ ያው ነገራቶቹ እንዳልሆኑ ሆኖ ሀይሚም መጣች። ተረበሹና ተውት። እንደገና ደግሞ ብሩኬም ጋር ልጁ ያንተ ልጅ አይደለም የኔ ልጅ ነው ብሎ እንደ ሰይጣን የተላከ ልጅ ነበረ እና በመሀል ምን ተፈጥሮ ነው ለዚህ አሁንም ተመልሰሽ የመጣሽው ምን ለማድረግ ነው? እና በቤት ነው እዚህ ነው የምወልደው እንደውም ልጄን እያልሽ እየጨፈርሽ ነበር እና በጣም ትገርሚያለሽ። ምንም ቢሆን ደግሞ ሀይሚና ብሩኬ ደግሞ እንደማይለያዩ ጠንቅቀሽ እያወቅሽ ልጅሽን የልጅሽን አባት ፈልገሽ ለጥቅምም ቀርበሽ ከሆነ ቻናልሽንም ለማሳደግ ፈልገሽ ከሆነ በጥሩ መንገድ እና እነሱም ከእናንተ ጋር ለስራ ብትያቸው እምቢ አይሉሽም ነበር። በዚህ መልኩ ደግሞ ወርደሽ ስትመጪ ደግሞ በጣም ይደብራል። ሴት ልጅ ደግሞ ስትከበር ነው የና አብርሽ በልጅ መሸቀል አንሶ እንደገና ደግሞ አንቺ ገና ባልተወለደ ልጅ በሆድሽ ላይ ይዘሽ ሀቂቀተን በጣም ከባድ ነው። ብትሰደሪ ልጅሽን በሰላም ብትገላገይ ጥሩ ነው ብዬ አስባለሁኝ። ምክንያቱም እኔ ዩቱበር ነኝ። አዎ አንዳንድ ነገሮችን ለምን እንደምትመጡ ለምን እንደምትሰሩ ይገባኛል። ግን ከታች ያሉ ተመልካቾች ደግሞ እንዳይረግሙሽ ለራስሽም ለልጅሽም መፍራት አለብሽ። እንደዚህ አይነት በተለይ እርጉዞች ወጥታችሁ ቪዲዮ ባሰሩ ባይነኝ ሀቂቀተም ማለት ነው። ይሄ ሳስበው በነገራችን ላይ ድራማ እየመሰለኝ ነው። ለምን ባለፈው እነ ብሩኬ ያው ተናግረው ነበረ። ብሩክ ያው አላመናቸውም እንጂ ልጁ መጥቶ ልጁ ያንተ አይደለም ተብሎ ነበረ። እሱም እኔ አውቄ ነው ልጁ የእሱ አይደለም ብለሽ አምነሽ ነበረ። እና ሳስበው ያው እኔ እንደማስበው ከሆነ ድራማ ይመስለኛል። እና ሀይሚ አብዛኛው ጊዜ በፍራንክ ነው የሚታወቁት። እርስ በራሳቸው ነበረ ፍራንክ የሚደራረጉትና ይሄ ደግሞ ወደ ሌላ ተሸጋገረ። ሌላ ሰው ሲመጣ ከነሱ ጋር ሲሆን ሀቂቀተን እንደ ሌላ ጊዜ አይደሉም። እነሱንም ደግሞ መምከርም አለብን ብቻ መመልከት ሳይሆን ሲሳሳቱ ሲያጠፉ ደግሞ መመለስ ያለብን ተመልካቾች ነን። የኔ እንደ ብሎን ሲጎትቱን የጎትቱን ቦታ ሁሉ መጎተት የለብንም። አብዛኛዎቹ ደግሞ እየተናደዳችሁ ነበረ። የኔ እነሱ ስራቸው ነው፣ ዩቲዩብ ስራቸው ስለሆነ እኛ እንደው ይኸው በትርፍ ሰዓታችን እንደምንሰራ እነሱ ደግሞ ቋሚ አድርገውት ኢትዮጵያ ላይ ታውቃላችሁ የኔትወርክ እንደገና ደግሞ ግብር ክፈሉ ተብለዋል። እና ግዴታ የሆነ አይዲያ ይዘው መምጣት አለባቸው። እኛም የማዳም ቅመሞች ደግሞ እንደዚህ አይነት ነገር ያለበት ቦታ
ስለሆነ የምንሄደው ግዴታ ከተመልካቹ ጋር የሚሄድ ነገር ነው ይዘውልን የሚመጡት እና ጥሩ ነገር ይዘውልን እንዲመጡ ደግሞ ሀሳብ አስተያየታችን ያለንን ነገር ላይክ አድርጉኝ። ስንት ሰው ነው እንደዚህ የሚያደርገኝ? አሁንም መጥቼ ላየው ላይክ አድርጉኝ። እኔ እንደምና ላይክ አታደርጉኝም ሳይሆን መታችሁ እስካያችሁ ድረስ ሀሳብ አስተያየት መስጠታችሁ ጥሩ ነው ብዬ አስባለሁኝ። ሰውን ያስተካክለዋል። አንድ ሰው ሲሳሳት ካላስተካከል ነው እኮ ያ ሰው ለእኛ የተመቸን ነገር ነው፣ ባይመቸንም የተመቸን ነገር ነው የሚመስለውና ያለንን አንድ ሰው ባህሪያችን ሰው ካልነገረን የእኛን ባህሪ ሀቂቀተን ጠንቅቀን አናውቅም። ስለዚህ ያለውን ነገር ደግሞ ለነሱ እንንገራቸውና ወደ ራሳቸው ይመለሱ ባይ ነኝ። ካጠፋውኝም ደግሞ ያው ይቅርታ አድርጉልኝ፣ አርሙኝ። እኔም ደግሞ የሰው ልጅ ነኝ፣ እሳሳታለሁኝ። ኮሜንት ላይ ደግሞ አስቀምጡልኝ። እናም ደግሞ የማዳም ቅመሞች ደግሞ በዚህ ያክል ደግሞ አትናደዱ። ጨረስኩኝ እኮ ስለደከመኝ ነው። በነገራችን ላይ ከስራ በኋላ ነው ቪዲዮ የሰራሁት ያለሁትና እና ለማንኛውም ምን ልላችሁ ፈልጌ ነው፣ ብትረጋጉ ጥሩ ነው። እርስ በራሳችሁም ደግሞ መነቋቆሩ፣ መሰዳደቡ፣ እሷንም መስደባችሁ ምንም ፋይዳ የለውም። አንድ ሰው ያላጠፋው ጥፋቱ ከሌለበት ስድቡ ደግሞ ወደ ራሱ ነው የሚመለሰው ይባላልና በእናንተ እንዳይመለስባችሁ በቃ አይታችኋል፣ አይታችሁ ማለፍ ወይም ደግሞ ባያችሁት ነገር ሀሳብ አስተያየት መስጠትና ነገራቶቹ ደግሞ ይበቁናል፣ ሰልችቶናል ብላችሁም መጻፍ እኮ ምንም ቢጎዳችሁ ነገር የለም። ደግሞ እነሱንም ምንም ከስድብ ይልቅ ሀሳብ አስተያየት መስጠት የሰውን ልጅ ያርመዋል እንጂ በዛኛው እንዲቀጥል አያደርገውም። እኛ የተመቸን ነገር እየመሰላቸው ነው። በዚህ ነገር እንደውም ባለፈው እኮ ሊቋጩት ነበረ። ልጁ የሱ ነው፣ ልጇ የእሷ ነው፣ ያከሌ ነው ተባብሎ ነገራቶቹ ሊቋጩ ደርሰው ከዛ እኛ ደግሞ ነገራቶችን ደግሞ እያባባስናቸው ስንመጣ ይቅርታ ተቆረጠብኝ ያኔ ስንከታተላቸው እይታ ሲኖረው በዛው ደግሞ ቀጠሉበት ማለት ነው። እና አንዳንድ ሰዎች መጥተው ሀሳብ አስተያየት ሲሰጡ ሊተውት ነበረ፣ ነገራቶችን ሊቋጩልን ነበርና ያው ምንም ማድረግ አይቻልም። እውነት መስሏችሁ የምትናደዱ ሰዎች ደግሞ ምንድን ነበረ አሁን ረመዳን መጥቷል። ምን ነበር ቬንቶ ቬንቶ አሁን ማስገባት ስለጀመሩ ማዳሞች በጥብጣችሁ ጠጡ። ወላሂ አንዳንድ ማዳም ቅመሞች ግን በጣም ነው የምታሳዝኑ። የወረበልን ቆይ እውነት መስሏችሁ ነበር እንዴ? ወላሂ ድራማ ነው። የና ሀይምሽ የና አብርሽ እንዳለ የወታደራ ዩቲዩበሮች ድራማ ነው። ግን በቃ የሆነ ይዘውት የሚመጡት ነገር ጥሩ ነገርም የሰውን አስተማሪ ባይሆንም የሚሰሩት ስራ እስከታየላቸው ድረስ እኔ ያደንቃቸዋለሁ። ምክንያቱም ሰው የጎተቱት በተለይ ሶሻል ሚዲያ ላይ ፌመስ የሆነ ሰው የሆነ ነገር የፈለገ ነገር የሆነ ማናት ፈሳችንን ብንፈሳ ምን አይልም ምናምን ቲጂ መሰለችኝ አይሸታቸውም ነው ምንድን ነው ብላለችና የጎተቱን ቦታ እንጎተታለን። ኧረ አንዳንዴ እንኳን የማዳም ቅመሞች ሀቂቀተን ቆፍጠን እንበሉ። ይሄማ ድራማ ነው ብላችሁ እንኳን ጻፉ። ሀቂቀተን እኔ በእነሱ እንትን ብዬ አይደለም እየሰራሁባቸው ያለሁት እኔ ራሱ በመስራቴ በቃ የሆነ አለ አይደለም ሀሳብ አስተያየት ልትሰጡ ይገባል። ይሄ ትክክል አይደለም፣ ይሄ ትክክል ነው ልትሉ ይገባል እንጂ ያገኛችሁትን ብቻ አይታችሁ ማለፍ ወይም ደግሞ ማድነቅ እንደዚህ ነው እንደዚህ ነው። ኧረ ይደብራል ወላሂ። እኔ እነ ሀይሚ የሚሰሩት እርስ በራሳቸው መጀመሪያ የሚሰሩትን ስራ በቃ ያደንቃቸው ነበር። ለምን እርስ በራሳቸው ስለሆነ ግልጽ ነገር ስለነበረ የሚሰሩ ሰርተው ራሱ ይናገሩ ነበረ። ይሄ እኮ እንደዚህ ነበር፣ ይሄ እኮ እንደዚህ ነበር የሚሉት። አሁን ግን በደፈና በቃ መጥተው ግግም ብለው እየሰሩ ነው፣ ውሸትን እውነት አስመስለው ማለት ነው። ለማንኛውም የማዳም ቅመሞች አትናደዱ። አሁን ረመዳን መጥቷል፣ ጨጓራችሁ አይችልም። ጾሙንም እንደገና ደግሞ ስራውንም አስባችሁታል፣ አራችሉትም። ስለዚህ ለምን የማዳም ለበንን ከመጨርሱ ዝም ብላችሁ እለፉ አይታችሁ ለማለት ነው። ወይም ደግሞ ይቀየርልን ነገራቶቹ።
ተባብሰዋል። ውሸት ስለሆነ ውሸት ነገርን ከዚህ በላይ ማየት አንችልም ብላችሁ አስተያየት ካስቀመጣችሁ እነሱ ማይመለሱበት አንድም ነገር የለምና እንመልሳቸው ይበቃናል። እኔም ሰልችቶኛል ሀቂቀተን ይሄ ድራማ በጣም ነው የሰለቸኝና ስለዚህ እናንተ እንዲቀይሩ አድርጓቸው። ድምፅ እንሆን እንደራሳቸው ማለት ነው። አንዳንዴ የማዳም ቅሞች እኛ ራሳችንን የምናስከበር እንጂ ቆፍጠን እንበል። ጉድ እኮ ነው። ኧረ ተው። ለማንኛውም አታናድዱኝ። ላይክ ሰብስክራይብ አድርጉ። ለቤተሰቤ አዲስ የሆናችሁ